አንድ ወረቀት ነው የቀረኝ እዛ ወረቀት ላይ ያው እንግዲህ ከዚህ በፊትም ካንዲ ሙላት ተናግሬያለሁ ስለዚህ እዛ ወረቀት ላይ ፈርሙልኝ ነገራችንን ጉዳያችንን እንድንጨርስ ታርቀናል አንዘላለፍ አንነቃቀፍም ሆኖም ግን አንተቃቀፍም አልጠላውም እንደ ድሮም አልወደውም ምንም ስሜት ላይ ደርሰናል ጸብ የለንም ፍቅሩንም ግን ጨርሰናል በቃ Subscribe to my channel. እዚህ ነገሮች ፈልጌ ነው የገባው ማንንም ብሎኝ አይደለም ጋሺ አንተም ብለኸኝ አይደለም እኔ ከሩታ ጋር የሆንኩት የሆነ ሰው ማንንም ብሎኝ አይደለም አው አብርሽዬ በርግጥ ማንንም ብሎ አይደለም ወደህና ፈቅደህ ነው የገባከውና ወደሃት እሷም ደግሞ ብዙ ዋጋ ከፍላል እሷም ወዳክ ተስማምታችሁ ያደረጋችሁት ነገር ነው ነገር ግን ዛሬ ወዳጅ መስሎ ጠላቶች የማያጠግብ እንጀራ ከምጣዱ ያስታውቃል ይባላል አይደለ ስለዚህ እያሳሳቱክ ነውና ተመለስ እስኪ ቀጥል ማስገድዶኝ ከሷ ጋር እንድኖር የሚያደርገኝ ሰውም አይኖር ምን ያስገድዳል አይደለም ጋሼ ማንንም ሊያስገድደኝ አይችልም አው በርግጥ ማንንም አንተን ሊያስገድድ አይችልም ጋሽዬ እርሶም ሊያስገድዱት አይችሉም ትዳር በፍቅር እንጂ በግዳጅ ሲሆን አይጣፍጥምም አያምርምም ያደክማልም ያለፋልም በስምምነት በደስታ በፍቅር ተስማምቶ ሲኖሩ ብቻና ብቻ ነው ደስ የሚለው ለማንኛውም እስከ አንድ እንስማቸው አልቀርብህም ነበር መሆንህን ባቀው እዚህ ድረስ ጨካኝ እርቅ ነበር መውደድ ሳይነካኝ አያው ከምነግርህም በላይ ለብካኔ ርቋል እንደ ሰማይ አንድ ወረቀት ነው የቀረኝ እዛ ወረቀት ላይ ያው እንግዲህ ከዚህ በፊትም ካንዲ ሙላት ተናግሬያለሁ ስለዚህ ውሳኔ ትክክል ነው ፍርማዬን ይስጣኝ እያልሽ ነው ሩትዬ ግን ብትረጋጋ አይሻልሽም ተረጋጊ እንጂ እየቸኮልሽ ነው ዞሮ ዞሮ ግን መታረቃችሁ ላይ ቀር ብዙም ባትርቁ ደስ ይለኛል ለማንኛውም እስኪ ሐሳብሽን ቀጥይ በመሃል ገባውኝ ይቅርታ አድርግልኝና እዛ ወረቀት ላይ ፈርሙልኝ ነገራችንን ጉዳያችንን እንድንጨርስና በቃ እኔም የራሴን ህይወት መኖር እንድጀምር ጋሽ በጣም ግልጽ ነው በርግጥ ነገሩ በጣም ግልጽ ነው ይሁንና ግን ጋሽዬ ደግሞ እኔ በህይወት እያለው ይሄ ነገር በፍጹም አይሆንም አትለያዩም እያሉ ይገኛሉ እንግዲህ ለጋሽ ክብር ደግሞ ስቲ እስቲ ያሁኑን ደግሞ እስኪ እሺ በይና ሞክሪ ነው ምንልሽ መቼም ያው አብረሽ ግን እጅ እየሰጣ አይመስለኝም ጸጸት የሚባል ነገር ምንም እየተሰማው አይደለም ለማንኛውም እስቲ ሐሳባችሁን ቀጥሉ ግቡና ስሜት ሳደበቀው አባትክ ነው የሚሰማትን ስሜት ነግረው አሁን ላይ ምን አይነት ፍላጎት እንዳለክ ምን ማድረግ እንደምትፈልግ መስማት እንፈልጋለን ገብቶሃል አይደል መጠየቅ እንፈልጋለን ካንተ ከራስ እንግዲህ አሁን ለጊዜው የሚያስደስተው ከሄርሜላ ጋር መኖርና መኖር ብቻ ነው ጥምድ አድርገዋለች ይሁን ነገር አስቀምሷለች መሰለኝ አይታወቅም ይሁንና ግን ቆም ብሎ ቢያስብና ልጁን ከሩት ጋር ቢያሳድግ በጣም ደስ ይላል ለማንኛውም የሆነ ቪዲዮ ላሳያችሁ አብረን እንስማና እስከንመለሳለን ይሄ ሁሉ ሌላ ማንሸራተት ኮና አትድከም እንዳንተ አይነት ደረቅ አይቼ የምንሸራተት አይነት አይደለሁም እኔንም መመኝ አንዳንቺ አይነት ጎራዳ አይቼ ምሳብ አይደለም እና እዚህ ምን ትሰራለህ እና እዚህ ምን ትሰራለህ ስትለው ጊዜ ለማሳለፍ ነው ያላት አይደለ አሁን ደግሞ አብርሽ ላይ ሄርሜላ የምትባለው የገባችው ጊዜዋን ለማሳለፍ እንጂ ለትዳር ከአብርሽ ጋር አብራ ሆና ልትቀጥል አይደለም ሩትንና አብርሽን ንጥቅ አድርጋ ለይታ ልትቀመጥ ወስና የመጣች ናት አብርሽዬ ንቃ በጊዜ ቶሎ ብለ ንቃ ወንድሜ ምን ነካ ሩትያንቺም ንቂ ተረጋጊ በቃ እንደዛ አድርጉት እንጂ ቾክላችሁ ወደ ፍርማው ወደ ፍቺው ባትቾክሉ ጥሩ ነው ለማንኛውም ደግሞ ጋሽን እንደማታሳፍሩ ተስፋ አደርጋለሁ እስኪ አሁን ከጋሽዬ ጋር ያላችሁን ነገር መስማት ፈልጋለሁ ግቡ ወደ ፍራፍ ቀርቤታለሁኝ ኮለለችም በኋላ ማድረግ ያለብኝ ነገር ያደረኩ ሰላም ለልጅም ሆን ባለብኝ ከየሆንኩ የቻልኩት ነገር ብዙ ነገር አድርጌላታለሁኝ እንዴ እየተንከባከብኳት እነዚህ ነገሮችን ማድረግክ በጣም ጥሩ ናቸው ነገር ግን ባንዴ እንደዚህ ጥፍ ብለ ውስን አድርገ መመለስ አይሆን እቺ ልጅ ከዛሬ ነገ ትሻላለች የሚለው ነገር ደግሞ ተስፋ ጥለህባት ድሉን በሰጣት አሪፍ ነው ለማንኛውም ግባና ሐሳብን ቀጥል እስኪ ለጋሽ መደንብ አስረዳቸው እንደዛ ነው የሚሻለው እንጂ
ቤቷ እየሄድኩኝ ቀን በቀን ልጄን ለማየት እሷን ለማየት ቀን በቀን እየሄድኩኝ እሷ ግን እንደዛ ሲሆን በጣም ለኔ ያላት ሪስፔክት እየቀነሰ መጣ። እሷን ፍለጋ መሄድ ልጄን ፍለጋ እዛ መመላለሱ ያው እንግዲህ ለጊዜ ሊከብድህ ይችላል። ነገር ግን ትግስት ብታደርግና እንደው አብራችሁ እንትን ያላችሁበት ቤት አለ ወደዛ ብታመጣትና አብራችሁ እንድትኖሩ ብታመቻች የተሻለ ነበረ። ነገር ግን አሁንም ጊዜ አላችሁ። ወደ ፍርማ ከመሄዳችሁ በፊት ነገሮችን ለማስተካከል ሞክሩ። ጋሽዬን በደንብ አክብሩ። እንደምን ሆናችኋል ልጆቼ? ታው እንጂ ወንድሞቼ እህቶቼ ምን ነካችሁ? እናስታርቃቸው እንጂ። ህይወት አስተማረኝ የምትለው እውነት የትኛው? እኔ የተማርኩት ነገር የማያልፍ ምንም ነገር የለም። ይሄን የተማርኩት ያኔ ተበልሼ ሳይ የተጨነቁባቸው ፍቅራችን አልቆ ጫፍ ላይ እንዳለ ሊገባ ገደል እኔ እንደገባኝ ገብቶሻል አይደል? ሳንነጋገር ሳይወጣን ክፉ እንዲሁ ብቻ ግን ፍቅራችን ሄዷል ወደ አፋፉ። እንደፊታችን ልክ እንደ ድሮ ደስ አይለንም ተቃቅፈን ማደር ቀን መዋል አብሮ። አንቺም ታውቆሻል እኔም ታውቆኛል አናውራው እንጂ ሰልችቼሻለሁ ሰልችተሽኛል። አንዳንዴ እንዲህ ነው የህይወት እድል የህይወት እጣ ትለያያለህ እንለያይ የሚል ቃል ሳታወጣ ለልጇም ለቀሪውም ነገሯም ለቤተሰቧ መኖር ካለበት ይሆናል። ትክክል ገባ? ወደ እንደዚህ አይነት ውሳኔ ውስጥ የገባሁት እኔ ባንዲ አይደለም። አው በእርግጥ የተደጋገመ ሲበዛ ደግሞ ማርም ይመራል። ብዙ ነገሮችን አሳልፋቸዋል አይተናል። ነገር ግን ይሄን ነገር ደግሞ እንደው ለጋሼ ስትይ የመጨረሻ ብታደርጊና ውሳኔሽን ትንሽ ቆይት ብታረጊ ዝግጅት ብታረጊ ደስ ይለኛል። እኔ አንቺና አብርሽ እንድትለያዩ በጭራሽ አልፈልግም። እኔ ብቻ አይደለም ብዙ ኦዲየንሶች አይፈልጉም። እንግዲህ ምናልባት የሰይጣን ቁራሽ የሆኑና አንዳንድ የሰዎችን አንድነት የማያስደስታችሁ ካሉ ምንም ማድረግ አይቻልም። ግን እስኪ አሁን ደግሞ ለጋሼ ስትይ ተረጋጊ። አዎ ስሚያቸው እስኪ ስሚያቸው። በእውነት ዘልዬ አይደለም እንደዚህ አይነት ውሳኔ ለመወሰን የተገደድኩት። በጣም ብዙ ነገሮችን አሳልፌያለሁ በህይወቴ። ገባ ማለት እንጃ ሰው ለትዳሩ ክብር ከሌለው ታዲያ ምን ኖረ? እንግዲህ ሩቲ አመራለች። ሰው ለትዳሩ ክብር ከሌለው ምኑን ኖረ እያለች እንግዲህ ውሳኔዋን ፍንክች አልልም ፍርማይን ብቻ ፈርሞ ይስጠኝ። እኔ ለልጄ አላንስም። ልጁን ከፈለገ መቶ ማየት ይችላል። ልጄን ደግሞ ማሳደግ ይፈልጋለሁ። እኔም የራሴን ህይወት እኖራለሁ፣ እሱም ደግሞ የራሱን ህይወት መኖር ይችላል ብላ እንግዲህ ለጋሽ እያስረግጣ እየተናገረች ትገኛለች። ነገሩ ወዴት ነው እንዴት ነው የሚለውን እንግዲህ እንደሰማችሁት ነው። ነገሩ ከባድ ቢሆንም ግን እኔ ብትረጋጋ ደስ ይለኛል። ነገሮች ደግሞ ስለተደጋገሙባት እሷም ከዚህ በኋላ በምን አምኜ አሁን ደግሞ እሺ ብዬ ተቀብዬ ጋሽዬን አክብሬ ሰምቻቸው ቢታረቅ ነገ ደግሞ አሁንም ሌላ መታ ደግሞ እንዳትወስድብኝ የተሰማት ይወስድብኛል ብላ የፈራች ይመስለኛል። ነገሮቹ የሆነ ስቅጥጥ አሏትና በጣም ቋቅ ብሏታል ማለት ነው። ምንም ማድረግ አይቻልም። ለማንኛውም እንግዲህ ውዶችዬ ወዳችሁና ፈቀዳችሁ እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ዛሬ አላረዝምባችሁም። በሚቀጥለው ቪዲዮ በተሻለ ሁኔታ ታርቆ ልጃቸውን አቅፎ ይሳሙ ይጀላችሁ የሚመጣ ይሆናል። የሰይጣን ቆራሾች ደግሞ የሰውን ፍቅር፣ የሰውን ውዴታ፣ የሰውን አንድነት የሚያስጠላቸውና የሰውን ቤት ለማፍረስ የተዘጋጁትን ደግሞ ወደ ጎን ጥለናቸው እኛ ግን አስታርቀን እንመጣለን ብዬ አስባለሁ። እናንተም ደግሞ ኦዲየንሶችን ታግዙኛላችሁ ብዬ አስባለሁ። የተጣሉትን እናስታርቃለን፣ የተራራቁትን እናቀራርባለን። የማይሆን ነገር የሚሰሩ ሰዎች ደግሞ ትክክል አይደላችሁም እንላለን፣ እንነግራችኋለን፣ እንመከራችኋለን። እንግዲህ ይሄንን ይመስላል። ሁላችሁንም ወዳችኋለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝና ከጎኔ ስለምትሆኑ ከልብ አመሰግናለሁ። ባላችሁበት አላህ ይጠብቃችሁ። ሰላም ሁኑልኝ። ሁላችሁንም ወዳችኋለሁ። Subscribe to my channel.